አየችኝ እንዴ ተስፋዬ አለች ሰውነቴ ቀይ የነበረው ጥቅርሻ ሆነ ባንዴ ፊቴ ሁሉ ተለዋወጠ ትኩሳት ሆነ እና ከውስጤ ቢጫ ነገር ወደ ላይ አለኝ ጭራሽ የባሰ ችግር ተፈጠረ ከወገቤ በላይ ገዘፈ ከወገቤ በታች የሰለለ እግር ሆነ እና ተራዬ ደረሰና ተስፍሽ ናስኪ አንብብ ተባልኩኝ እና ወጥቼ ሳነብ ምን በጣም የሚገርም ነው እና ተስፋዬ ይሄ ድምጽ ያንተ ነው ታሪክ ይውላችሁ ይሄ መጽሐፍ የሚለው ብዬ እንዲ ቢስነግራቸው እንባቸው እንደዚህ ይወርዳል እና ጸጥ ብሎ ነው ያዳመጡኝ ሀብታም ነበር የምትለኝ የቤት ስምና ሀብታም ምንድነው የምትለኝ አባቴ በቃ ጸጥ ብሎ ያየኛል ልጄ ምንድነው ምን አግኝተ ነው ማን ነው ያስተማረ ምን ብለው ነው ዛሬ ትምህርት ቤት ምናሉ መምህር ተማሪዎች ባለፈው ሳምንት የተማራችሁ ታስታውሳላችሁ እባክዎ መምህር የተማሪዎችን ጥያቄ ቀበሏቸው እናመሰግናለን መምህር የሚለው የኔ ድምጽ ነው እንዴ ይሄ በሬዲዮ ስንሰማ የነበረው ድምጽ ያንተ ነው አዎ ድምጽ መረዋ ነው ታሪኩ ደግሞ እጅን አፍ ላይ የሚያስጨናው ተስፋዬ ገብረ ማርያም ድቁ ፖድካስት ስቱዲዮ ስለተገኘ ስለመጣ በጣም ደስ ብሎኛል እኔም በጣም ደስ ብሎኛል ስለጋበዝከኝ ፍፄ ታሪክን ለመስማት በጣም ነው ጓጓሁት የተስፋዬ የህይወት ፈተና ከየት ነበር የጀመረው ምንድን ነበር ያጋጠመ ከሱን ጀምር ባክ የተወለድኩ ባሌ ጎባ ነው እስከ 6 አመቴ ድረስ እንደማንኛውም ታዳጊ እንደማንኛውም ህፃን ልጅ ቦርቅ ነበር ሯራጥ ነበር እናቴ የቤት እመቤት ናት የዛ ነው ነፍሷን ይማር አሁን በህይወት የለችም አባቴ የባሌ ጎባ የመጀመሪያው አይሚቲ የምትባል ትራክተር አሽከርካሪ ነበር ሰው ነው ዋው እሺ እና በጣም በልጅነቴ ፈረንጁ ጀርጃራው አረቡ ቀዩ የሚባሉ ስሞች ነበሩኝ በስንት መከራ ነው ምግብ መበላው በልመና ነው በስንት ትግል ነው ለምንድን ነው ሩጫ ነው ማምለጥ ነው ሩጫ አምልጬ የላሞች ጭራ ስር ነው የምታገኝ ግን ይሄ ነገር ደግሞ በራሱ ሌላ ተጽኖ ስለነበረው ልጄ እኮ የሰዋይን ይበላብኛል እያለች እናቴ መኝታ ቤት ውስጥ በርሜል ውስጥ ተከተኝ እንደነበር አስታውሳለሁ ሰው እንዳያይ ቆንጆ ነበርክ በልጅነት በስማ አይገልጾም የልጅነቴ ፎቶ በጣም ነው የሚገርም በጣም ነው ማምረው በጣም ለዛኮ ነው አረቡ ጀርጃራው ፈረንጁ መባል የነበረው በቃ አልገኝም እና ሴትየዋ ቶሎ በጣች ከተባለ መኝታ ቤት ቶሎ በሩ ተቆልፎ ይዘጋብኛል ሰው መጣ ከተባለ አዎ ምክንያቱም ልጅ ሴትየዋ ቡዳ ነች በማህበረሰቡ ትባላለች እና ይሄ መደበቁ ይፋ መውጣቱ አይቀርም እንግዲህ በሆነ ወቅት ላይ ለማርያም ቀን ጸበል ቅመሱ ተብሎ ቦቲ ጫማ አርግ ያለው እዚች ጋር ቁንጮ ነበረች ጨሌ ነገር አለች አንገቴ ላይ እና ጆአኒ ጄናቴን ልክ ማህበር ቤት ሴትየዋ ትኑር አትኑር አናቀም ከዛ ከጇ አፈትልኬ ሮጥኩኝ ስሮጥ ማህበር ቤት ውስጥ ነው የገባሁት አጋጣሚ ደግሞ ሴትየዋ ነበረች ከዛ በኋላ የነበረው ትዕይንት ከባድ ነው ፍፄ አየችኝ እንዴ ተስፋዬ አለች በጣም ኮምን የሚያምረው ምናምን አለች አይቼው እኮ አላቅም ምናምን አለች ወደ ላይ አለኝ አመንከም አላመንከም ወደ ላይ አለኝ እዛው ሰውነቴ ቀይ የነበረው ጥቅርሻ ሆነ ባንዴ ፊቴ ሁሉ ተለዋወጠ ትኩሳት ሆነ እና ከውስጤ ቢጫ ነገር ወደ ላይ አለኝ በጣም በቃ ሰው ሁሉ ተደናገጠ ወደ ላይ ሲለኝ ረቶሎ ብለን ወደ አንድ ህክምና እንወሰደው ይሄ ነገር ትኩሳቱ ድንገተኛ ወባ ሳይሆን አይቀርም የሚል ነገር መጣ እንግዲህ እሷ ቡዳ ስለሆነች ነው እሷ ነች ማንንም ሊል አይችልም ስለዚህ ያለው አማራጭ ምንም ጊዜ አላጠፉም አንድ የህክምና ቦታ ሲሄድ ታፋዬ ላይ ደም ስሬን መርፌ ልክ ሲወጋው እግሬ ዞረ የተስፋዬ ነገር እዛ ጋር ቆመ ማለት ነው በደረት የሚሳብ ቁጭ ማለት የማይችል ሆነ ያስ ከ6 አመቱ ሲሮጥ የነበረ ልጅ የተሳሳተዋቸው መርፌ ልክ ስወጋ ታፋዬ ላይ ደም ስሬን አገኘውና ዞረ እግሬ ቁጭ ማለት አልችልም በተገቢው መንገድ መቀመጥ ማቃተ መቀመጥ ምንም አልችልም
አይደለም መቀመጥ በደረት ነው መሳበው የነበረው አመንክም አላመንክ በቃ በአንድ ጊዜ ማለት ነው በአንድ ማይክሮ ሰከንድ ነው በቃ ህይወቴ ሁሉ የተበጠበጠው መርፌው ስህተት ነው ማለት ነው የተሳሳተ መርፌ ነው የተሳሳተ መርፌ መሆኑ ብቻ ሳይሆን ደም ስሬ የነካው መንገድ ትክክል አይደለም እግሬ እንደዚህ ተንጠለጠለ በቃ እንደዚህ ሆኖ ቀረ ዞረ በቃ ብርድ ልብስ ታመጣለች እናቴ ጋቢ ታመጣለች ከነብድብ ልታረገኝ ትሞክራለች ቁጭ እንድል ሽንት ቤት ስትሄድ ውድቅ ብዬ ነው የምታገኘኝ አባቴ በቃ የመጨረሻ ደነገጠ ከብቶች ነበሩት ላሞች ነበሩት የራሱ መኪኖች ነበሩ በቃ እንዴት እንደተሸጠ አጠይቀኝ ፍፄ በፍጥነት ነው የተሸጠ በቃ ነገሮች እኔን ለማዳን በቃ ሩጫ ሊጀመር ለህክምና ምክንያቱም ያልተጠበቀ ነገር ነው እና እንግዲህ ብዙዎች እንደሚያውቁት ባሌ ጎባ የሶፍመር ዋሻ ትልቅ ታሪክ አለ ባሌ ጎባ ሲባል የሶፍመር ዋሻ ሲነሳ አብዱዬ ጅላሌ የሚባሉ ታላቅ አባት ይኖሩ ነበር ነው የሚባለው ባፈ ታሪክ ከዛ ገባን 2 አመት የፈጀ ምን ቁጭ ነው ያልነው እዛ ዋሻ ውስጥ እየተመላለሳችሁ ማለት ነው ረዛው የምን መመላለስ በቃ እኮ ቤቱ ተሽጧል እንዴ እዛው በቃ ባሌ ሶፍመር ዋሻ ውስጥ እናትም አባትም ቤታቸውን ኑሯቸውን ትተው አንተን ይዘው በቃ ምንም አማራጭ የለማ ምን ያድርጉ የጨነቀው ወደ ጉዜ ያገባል እኮ ነው ፍፄ ግን ተአምር ሆኖ ከ2 አመት በኋላ ቁጭ ብዬ ተገኘ ሚራክል ነው በቃ ከዛ በኋላ አባቴ እንዴት እንደተደሰተ አጠይቀኝ ተመስገን በቃ ከዚህ በኋላ ደግሞ እንዴት ነው የሚራመደው ያ ልጄ ሲሯራጥ የነበረው እንዴት ነው የሚመልሰው የእናቴም የአባቴም ጥያቄ ነበረው ይሄ ምንም ጊዜ አላጠፉም ሐዋሳ ይርጋለም ጸበል ታቀዋል እዛ ሄድን አልሆነም ክሊኒኮች ሞከሩ አልሆነም ብቻ ብዙ ቦታ ዞሩ አልሆነም በቃ እናቴ መቼም ማረሳት አንቀልባ ነበረች በሷ ያዘለች አባቴ ሽኮኮ ብሎ በቃ ከሰውነት ተራወተው እንደው የመጀመሪያ ልጅ መሆኑ የዛነው ተጠቀማቸው ሌላ ልጅ ቢኖር ኖሮ በጣም ሌላ ችግር ነበር የሚሆነው ሌላ ልጅ የለም እና የመጀመሪያ ልጅ ላይ በጣም ፎከስ አድርገው እኔን ለማዳን እንዴት እንደደከሟት ኢስት ዌስት ኖርዝ ሳውዝ በለው እንደው ለእንግሊዘኛ ንግግሬ ለተመልካቾች ይቅርታ ጠይቃለሁ በጣም ብዙ ቦታ ሄዱ በጣም ብዙ ያላችሁን ጥሪት ይሸጡ በሙሉ ነው በቃ ቤቱ ተሸጠ ንብረቶች ተሽጧል እንግዲህ ሁሉም ነገር አልቋል እኔን ለማዳን ግን ምንም ማስቀረት የፈለጉት ነገር የለም ማስቀረት አንድ ልጃቸው በቃ እንዲ ባልተጠበቀ ሁኔታ በደረት የሚሳቁጭ ማለት የማይችል ያኮ እስከ 6 አመቱ ሲሄድ የነበረ ልጅ እኮ ነው ድንገት የተፈጠረው መጨረሻ ላይ ስሙን መጥቀስም አልፈልግም አንድ ሆስፒታል ገባው ኦፕራሲዮን ቢደረግ ጥሩ ነው ኦፕራሲዮን ከተደረገ ምናልባት ይሄ መንቀሳቀሱን በተመለከተ ልንፈታው እንችላለን ብለው ተናገሩ ኦፕራሲዮን መደረጉ ጥሩ ምላሽ አላገኝ ሌላ ችግር ተፈጠረ ምንድነው ነው በጣም ያማልሱ ኦፕራሲዮን መደረግ የለበትም ይሉ ነበር ነጮች ነበሩ በዛ ነው ኩባዎች ነበሩና ለምንም ታድርጉት ስህተት እኮ ነው አይ ኦፕራሲዮን ካደረግነው እግሩን እንመልሰዋለን አሉ ኦኬ አሉ አባቴ ገባው ኦፕራሲዮን ሲደረግ ግን ያልተጠበቀ ክስተት የተፈጠረው 2 እግሮቼ ደም ፈሰሳቸው ጭራሽ የባሰ ችግር ተፈጠረ ከወገቤ በላይ ገዘፈ ከወገቤ በታች የሰለለ እግር ሆነ ቀጠነ በጣም ቀጭን ሆነ ይሄንን በለው ነው እግሬ ነው በጣም ቀጭን በኋላ ኦፕራሲዮን ደም ፈሰሰው ሁለቱም ከጥቅም ውጭ ወጣ በጣም በሚያሳዝን ሁኔታ እግሬ ሰለለ አይገልጸውም በቃ ከዛ ፈረንጆች ሰምተው አበዱ እንዴት ታደርጋላችሁ እየነገርናቸው አይደረግም ኦፕራሲዮን እያሉ በጣም ጮህባቸው እንግዲህ ምን ይደረግ ይሄ ለሁለተኛ ጊዜ ስተት ነው የህክምና ስተት አባቴ በጣም አዘነ ለምንድነው እንደዚህ የምንፈተነው ምንድነው ምክንያቱ ምንድነው ልናደርግ የምንችለው ምንድነው ከዚህ በኋላ ጣፈንታው ልጃችን የሚሆነው ምንድነው የምታስቡት እስኪ ንገሩኝ አላችሁ እንግዲህ ተሳስተናል ምንም ማድረግ አንችልም መናገሻ የሚባል አለ እዛ ቼሻየር ኢትዮጵያ ሪሃቢሊቴሽን ማገገሚያ የሚባል አለ እዛ ማገገሚያ መውሰድ ልትወስዱት ይገባል እንግዲህ ከዚህ በኋላ ምንም ማድረግ አይቻልም ተባለ እዛ ስንሄድ ቼሻየር እንግዲህ በጣም ለኢትዮጵያውያን አካል ጉዳተኞች ትልቅ የሆነ ባለውለታ ነው ክራንች ይዘው
ዊልቸር ይዘው የሚንቀሳቀሱት እዛ ነው። እኔንም አገኙኝ፣ ተቀበሉኝ፣ አዩኝ። በጣም ነው ያዘኑት። ትክክለኛ አልነበረም ኦፕራሲዮን መደረጉ። ግን ያቺ እግር በልጅነት እድሜ ሲገባ በጣም ከባድ ነው። ወገቤ በጣም ይንቀጠቀጥ ነበረ። እግሬ ላይ ብሬስ ለማስገባት ክራንች ለመጠቀም የነበረው የወገቤ መንቀጥቀጥ መቼም አልረሳውም። በጣም ከባድ ነበር እውነት ለመናገር። ቼሼር ደግሞ ልፋታቸውና ድካማቸው ውጤት አመጣ። የሚገርመው ደግሞ እዛ ላይ እንዴት ክራንች ይዤ እግሬ ላይ ብረት ጫማ ይዤ በእንቀሳቀስ ጀመርኩኝ። ግን ቤተሰቦቼ የዛን ወቅት አሁንም ያለቅሳሉ። በቃ የሚታያቸው ያ በልጅነቴ እስከ 6 ዓመቴ ድረስ ስሯሯጥ የነበረው ነው። ይፈነድቀው ቀዩ ያ ፈረንጁ ያ የአረቡ የሚባለው ልጅ ያ ደግሞ ላሞች ጭራ ይዞ ቁጭ ብሎ የሚታየው ነው የሚመጣባቸው። የመጀመሪያ ልጅ መሆን በጣም መከራ ነው። እነሱ ደግሞ አልተማሩም በዚህ ጉዳይ ላይ። በጣም ብዙ ነገሮች ተስፋ የሚያስቆርጡ ነገሮች ይናገራሉ። እዛው ነው እኮ ከዚህ በኋላ ምን ዋጋ አለው? ምንም ከዚህ በኋላ ምን እናደርጋለን ብለው ነው የሚማረሩት። የሚገርም ነገር ያንተ ተሰማለህ? አዎ። ከዛ በኋላ ግን እነሱ ግን የሚያስተላልፉት መልእክት ግን በጣም ከባድ ነበረ። ከባዱ ነገር ምንድነው? አይዟችሁ በቃ እንዴ የሰው ሰራሽ የአካል ድጋፍ ልጃችሁ እግሩ ላይ ካገኘ የሚገባ ክራንች ይዞ ከተጠቀመ ማንም ሰው ማድረግ የሚችለውን ያደርጋል። እንደዚህ አይነት ነገር አትማረሩ። ልጃችሁ ምንም የሚሆነው ነገር የለም ብለው ቢነግሯቸው ሊሰሟቸው። እንግዲህ አባቴ አጋጣሚ የወሎ ሰው ነው። ኮምቦልቻ ነው የተወለደው። እናቴ አላማጣ ኮረም ሰው ነች። እና ብዙ ፈተናዎችን ይሄን ካዩ በኋላ ጊዜም አላጠፉም። ወዴት ነው ያመሩት? ወደ ወሎ ክፍለ ሀገር ነው የተመለሱት። እዛ እንትን ወንድሞች አሉት አባቴ። ያው እዛ ቤታቸውን ንብረታቸውን ስለሸጡ ምን አለ ምንም አማራጭ የለም። ወደ ዘመዶቻቸው ተመለሱ። እዛ በሚሄዱበት ሰዓት ላይ አንድ የማያውቁት ግን በስም የሚያውቁት ሙስሊም ጓደኛ ነበረው። ትልቅ ሰው ናቸው። ያባተ ሼክ ናቸው። እና አንተ ሰውዬ ለምንድነው ወደኔ የመጣኸው ብሎ ጠየቀው። በጣም ይሄ ድራማ ይመስላል። የሐምሌ ዝናብ ነው እየዘነበበት አባቴ በጣም በሚገርም ሁኔታ ገብቶ አቦ ደክሞናል፣ አቦ ቁጭ እንበል እስኪ ብለን ነው ልጃችን እንደዚህ ሆኖ። ምን ሆነ ልጅ አሉት። ያው ልጄ እንደዚህ ሆኖ ብሎ ያለውን ነገር ሙሉ ለሙሉ ነገሯቸው። ይሄ ፈረንጅ የመሰለው ልጅህ ነው እንደዚህ ሆነው? አዎ። ከዚህ በኋላ ይሄ ልጅ አይደለም አሉት። ከዛ ፋዘር ደነገጠ። እናቴ እንዴ ምን ለማለት ፈልገው ነው? ተስፋ ላይ ያስቆርጡ ነው እንዴ አባታችን? እንዴ ለምንድን ነው አንተስ እንዳው ወደዚህ ያመጣና አንተ ደግሞ ተሳስተሃል ብላ ከአባቴ ጋር መናታረክ ጀመረች እናቴ። እሺ ምን ለማለት ፈልገው ነው? አልገባኝም አለ። አይ ልጅህ አይደለም ከዚህ በኋላ ልጅህ የማይድንበት ምክንያት እነግርሃለሁ። ግን አንድ ነገር ማወቅ ያለብህ ልጅህ ሀብታም ነው። ልጅህ ለራሱ የተፈጠረ ሰው አይደለም። ግን አንተ ማድረግ ያለብህ ልጁን ማስተማር ነው ያለብህ። ካስተማርከው እንኳን ለአንተ ለመላው ኢትዮጵያ ሕዝብና ለመላው ዓለም የሚተርፍ ነው ልጅ ያለ። ልጅ እኮ ለአንተ የተፈጠረ ልጅ አይደለም። ይሄንን ማወቅ አለብህ። ብታስተምረው ነው የሚሻለው። አሁን አስተምረው። በጣም በጣም በእሱ ላይ ትኮራለህ። ኩራት ነው የሚሰማህ። አይዞህ የሚያኮራ ልጅ አለ። እንደዚህ መሆኑን አይደለም ማየት ያለብህ። በልተነስ ባለረፍት አድርጋ አይዞህ ብለው ነገር። ከዛ በኋላ ተመልሶ እንደገና ጫማ ለመቀየር እንደገና ወደ መናገሻ ከመሄድ ጥቁር አንበሳ ሲመጣ ሲመላለስ ደብረ ዘይት ኃይለ ገብርኤል የሚባል ወንድም እንዳለው ይሰማል። በቃ ይዞ ሰርቪስ ቤት አለች የሆነች ቤት፣ እሷን ቤት ትገቡና ተወስዱታላችሁ። በቃ ያገኘውን በልተን ልጃችሁ ያድጋል። አይዟችሁ። ደብረ ዘይት ያለው አጎት ደብረ ዘይት እንደዛ ያለው የሚለው አጎት። አዎ ሰማ ያንተ መጎዳት እንደዛ መሆን። አዎ በቃ አይዞ አትማረር። እንዴ ለምንድነው የምታለቅሱት? ኧረ እባካችሁ ኧረ ተው እንዴ ምንድነው የምታሟሩቱበት? ይሄን ልጅ ይሄው ክራንች ይዞ እየተንቀሳቀሰ አይደል እንዴ ምናምን ብሎ ይመጣል። ገዛ ደብረ ዘይት ገባን። የሆነ ሰርቪስ ቤት ነበረች። ያው ሰርቪስ ቤት ገባን። ያው ህይወት በተወሰነ መላ ውስጥ ጀመረ። እንቅስቃሴዎች ተጀመሩ። አባቴ ደግሞ ከወሎ ሌላ የወለደው ልጅ ነበረ። ለምን ልጄን አልጠራው? ለምን አላመጣውም? እዛ ዝም ብሎ እረኛ ከሚሆን ከልጄ ጋር ትምህርት እንኳን ቢማሩ ድንገት እንኳን ልጄ ቢወድቅ ሊያነሳው ይችላል። መጣ። በጣም የሚያስፎግረኝ ደግሞ የነበረው ወንድሜ እሱ
አለም ሰገድ ይባላል እና አንደኛ ነው የሚወጣው እሱ። እኔ ደረጃዬ ጥሩ አልነበረም ከአንደኛ እስከ 5ኛ ክፍል ከ50 ተማሪ 46ኛ ወጥቼ ተዘዋውሯል ይባላል። ገብቷል። ዝም ብዬ ነው አስተማሪዎቹ በቃ ይሄ ልጅ እንደው በሽተኛ እኮ ስለሆነ ለምን አናሳልፈው የሚሉ ነገር ይመስለኛል። ግን በጣም የሚገርምህ እንደዛ ሆኜ ሬዲዮ ሳዳምጥ ብዙ ጊዜ ሬዲዮ ይዘጉብኝ ነበር። ምን ሊያረግል ያው እንግዲህ ያልተማረ ሰው ስለሆነ ያሳደገኝ አካል ጉዳተኛ ስትሆን በቃ ምንም የምትሰራ ምንም የምትቀይር ምንም ለውጥ የምታመጣ ለሀገር ሸክም ተደርጎ ነው የሚቆጠረው እንጂ አካል ጉዳተኛ ይችላል እንደዚህ ነው ምናምን የሚባለው ነገር እንዴት አድርጎ ይመጣል ሐሳባቸው። ምክንያቱም ከተስፋዬ ወዲያ ልጅ አንወልድም ብላ መድኃኒት እየዋጠች እንደሆነ አቃለው በዛም ብዙ ነገር ረዳ ነበር በቤት ውስጥ ብዙ ችግር ልጅ የሚባል ነገር ከተስፋዬ ወዲያ ያ ሁሉ ፈተና ያ ሁሉ ችግር ተፈትኖ እንደገና ደግሞ ሌላ ስቃይ ልግባ ነው የምትለው። ባለማወቅ የተነሳ የሚናገሩ ሰዎች ይጎዱሃል። እኔ ጎርቶኝ እኔ አልደብቅም ከባድ ነበር። ሬዲዮ ሳዳምጥ እኮ አዳምጥ በርታ የሚል ሰው የለም ሬዲዮ የምታዳምጠው እኮ የሆነ ነገር ለመቅመስ ነው ለመቅሰም ነው የምትወስደው። ግን ደስ አይላቸውም። 6ኛ ክፍል ስደርስ የኔ የህይወት መነሻና መድረሻ የሚቀየርበትን አጋጣሚ ተፈጠረ። የእግዚአብሔር ተአምር የተፈጠረው እዛ ላይ ነው። በጣም ብዙ 6ኛ ክፍል 6ኛ ክፍል ስደርስ አማርኛ ክፍለ ጊዜ እስኪ ወጣችሁ አንብቡ ተባለ። መጽሐፍ አንብቡ ታሪክ አንብቡ ይባላል እዚህ ይላል አንብባ ተቀመጥ እንዴ በደም እንጂ እና ሁሉም ሰው ያነባል። እና ተራዬ ደረሰና ተስፍሽ ና እስኪ አንብብ ተባልኩኝ እና ወጥቼ ሳነብ ምን በጣም የሚገርም ነው። እና ተስፋዬ ይሄ ድምጽ ያንተ ነው አለችኝ አስተማሪ። ልክ አስተማሪ አንብቤ እንደጨረስኩኝ 4 ነጥቡ የማጋነን ምልክቱን ረጋ ብዬ ማነብበትን መንገድ ስታይ ህዴ ተስፋዬ እኮ ጋዜጠኛ ነው በጣም ያጨብጭቡለት አለች። እና ግንባሬን ሳሙ እዚህ ራሱ መጨብጨብ አለበት። ተምሬ ነው ምነግርህ ለመጀመሪያ ጊዜ እና ገርሟ ታየችኝ። እስኪ ድጋሚ አንብብ አለች። ምን ነበር የምታነበው ታስታውሳለህ? ወይ አላስታውስም። እሺ መጽሐፍ ላይ ያለ ነገር ነው። እና በጣም ብቻ አቀራረቤን ወደደችው። ደግማ ነበብከው? እና በጣም ጥሩ ድምጽ ነው ያለ በጣም ጎበዝ አሁንም አጨብጭቡለት አለች። እንግዲህ ትምህርት ቤት አንድ ብሎ የተጀመረው በዚህ አማርኛ ክፍለ ጊዜ እንደጨረስኩኝ አንድ መጽሐፍ ሰጠች። ይሄ መጽሐፍ የኔን ህይወት ሌላ አቅጣጫ እንድመለከት አረጋኝ። ምንድነው መጽሐፉ? የተወደዳችሁ ተመልካቾች እየተከታተላችሁ ያላችሁት ንቁ ፖድካስት ነው። ታሪካችሁን ለማካፈልና የንቁ ፖድካስት እንግዳ ለመሆን ከወደዳችሁ ከስር ባለው ቁጥር ደውሉልን። እገሌ ታሪኩን ቢያካፍል መልካም ነው ካላችሁም መጠቆም ይቻላል። ከስር ባለው ቁጥር ደውላችሁ እንግዳ መሆን ትችላላችሁ። ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እንዲህ ያሉ ታሪኮችን እንድናድምጥ ፕሮግራማችንን ስፖንሰር ያደረገልን ድራዲስ አልሙኒየም ነው። ድራዲሶች ህንፃን ሞሽራለን ይላሉ። ህንፃችሁ ከምን ደረሰ? ግንባታው ተጠናቆ የአልሙኒየም ስራ ላይ ደርሶ ከሆነ ድራዲስን ሳይጎበኙ እንዳይወስኑ። ምክንያቱም ድራዲሶች ሳይት ድረስ መጥተው ለክተው አማክረው ልክ እንደ ቤተሰብ ስራውን በኃላፊነት ተረክበው በጥራትና በፍጥነት ሰርተው ቁልፉን ያስረክቦታል። ጥራት ላለው የአልሙኒየም ስራ ድራዲሶች ጋር ይደውሉ፣ ድራዲስን ይጎብኙ። ስልካቸው ከስራ አለ። ጋሽ መንግስቱ ወልደ ማርያም የጻፉት ነው። ብልጭታ ከሊና ማደር ይሰኛል። አሁን አንተንም ያንተንም ክሩ ተጨማሪ ደግሞ በመላው ዓለም የሚያዩት ተመልካቾች አንድ ነገር ማሰብ አለባቸው። በአይነ ህሊናቸው እንደዚህ ብለው በሁለተኛው የዓለም ጦርነት ላይ 2 እጅና 2 እግር የሌለው ሰው ያስቡ። 2 እጅና 2 እግር የሌለው ሰው ነገር ግን አርቲፊሻል እጅ እግር ገብቶለት የአሜሪካንን ሆሊውድ ፊልም ሰርቷል ይላል። አስበው አርቲፊሻል እጅ እግር ገብቶለት የአሜሪካንን ሆሊውድ ፊልም ሰርቷል ሲባል እና የተናገረው ለበርካታ የጦር ጉዳተኞች እየተዘዋወረ ምን ይላቸዋል? የታጣው ሳይሆን የተገኘው ነው ለቁም ነገር የሚውለው። ሰዎች ያጡትን ሳይሆን ማሰብ ያለባቸው ያላቸውን ነው ማሰብ ያለባቸው። የታጣው ሳይሆን የቀረው ነው ለቁም ነገር የሚውለው። ያለህን ነው እንጂ ማሰብ ያለብህ የሌለህን ላይ ምንም
ትካዜ ብታደርግ ምንም ተስፋ ብትቆርጥ አትመልሰውም። ስለዚህ እሱ የተጻፈበት ነው መጽሐፉ የሰጠች ይሄንን መጽሐፍ አንብበዋለች። እውነቴን ነው የምልህ ውስጤ እሳት እንዴት እንደተቀጣጠለ አጥቂ አነበብከው ወስደ እንዴ? አነበብኩት ብቻ ደጋግሜ ነው ያነበብኩት። በቃ ማመን አቃተኝ። ምንድን ነው ያጣሁት እኔ ምንድን ነው ያለኝ ብዬ ራሴን እንድጠይቅ አደረገኝ። ማታ ቡና ተፈልቷል እቤት። ማሚና አባ ለምነግራችሁ ነገር አለ አልኳቸው። እሺ ምንድነው የምትለው? ትምህርትን አጥንተሃል? እንደው አንተስ እንደው እኔ አንተን እንደው መውለዴ ነው ትልቁ እንደው እግዚአብሔር እንደው ጥፋት ያመጣው ምናምን አለች። አረ ማሚ እንደዛ አይባልም። ምንድነው የምትለው አንተ? እባክህ አይ ፈልጊያችሁ ነው። ምን ማሚ አባ እኔ ከዚህ በኋላ ልጅ ውለዱልኝ። ውሃ ቀርታ የምታጠጣኝ እህት ፈልጋለሁ። ልጅ ውለጂ ማሚ። እኔ አካል ጉዳተኛ አይደለሁኝም። እኔ አካል ጉዳተኛ ሳልሆን ምልክት ነኝ አለ። ምን ማለት ፈልገህ ነው? አይ እኔ አካል ጉዳተኛ አይደለሁኝም። በቃ ይልቅ መድኃኒት መዋጭሽን አቆሚ። ታሪክ ይውላችሁ ይሄ መጽሐፍ የሚለውን ብዬ እንዲህ ቢስ ነግራቸው እንባቸው እንደዚህ ይወርዳል። ጸጥ ብሎ ነው ያዳመጡኝ። ሀብታም ነበር የምትለኝ የቤት ስምና ሀብታም ምንድነው የምትለኝ? አባቴ በቃ ጸጥ ብሎ ያኛል። ልጄ ምንድነው? ምን አግኝተህ ነው? ማን ነው ያስተማረ? ምን ብለው ነው ዛሬ ትምህርት ቤት? አይ ምንም። አንቺ ኪዳነ ምሕረት አለች እናቴ። ኪዳነ ምሕረት ምስላለኝ ጋር እንደው ልጅ ከሰጠሽኝ ላንቺ ጥላሽን አስገባልሻለሁ አለቻት። ከዛ ትምህርት ቤት ምን አለች አስተማሪ? ጎበዝ ድምጽ በጣም ስለሚያምር ትምህርት በሬዲዮ ነው የምንወስዳለው። ያው እነሱ እንዳይሰሙ ደግሞ ከሰሙ ደግሞ ከፍተኛ ችግር ስለሆነ ተደብቄ ነው መምህራኖቼ የተወሰዱኝ። ሜክሲኮ ትምህርት መገናኛ ዘዴዎች ድርጅት ይወሰዱኝ። ከደብረ ዘይት ማለት ነው። ከደብረ ዘይት በደጉ ዘመን እንግዲህ ዳፍ ካቻማሌ የሚባሉት እንግዲህ የሁለት ብር ትራንስፖርት። ልክ ስገባ የሚነበብ ነገር ይሰጣል። ምንድነው? እንደምን አላችሁ ተማሪዎች፣ እንደምን አሉ መምህር የሚለው ያነባሉ ሁሉም። እሺ ልክ እኔም ተጠራሁኝና ስገባ እስኪ አንብባሉኝ። ከዛ በኋላ እንደምን አላችሁ ተማሪዎች፣ እንደምን አሉ መምህር። አየ ፖዝ ተማሪዎች ባለፈው ሳምንት የተማራችሁ ታስታውሳላችሁ? አሁንም ፖዝ እባክዎ መምህር የተማደ እስኪ ድገመው አንተ በጣም የሚያምር ድምጽ አለ አሉኝ። እሺ ከዛ እንደምን አላችሁ ተማሪዎች፣ እንደምን አሉ መምህር። ተማሪዎች ባለፈው ሳምንት የተማራችሁ ታስታውሳላችሁ? እባክዎ መምህር የተማሪዎቹን ጥያቄ ቀበሏቸው። እናመሰግናለን መምህር የሚለው የኔ ድምጽ ነው። እንዴ ይሄ በሬዲዮ ስንሰማ የነበረው ድምጽ ያንተ ነው? አዎ የመነሻ ውጤት እቺ ድምጽ ደብረ ዘይት በሙሉ ተሰማች ማለት ነው። ያንተን ድምጽ ነው የመረጥነው አሉ። በቃ 2-3 ጊዜ ይሄዳል ይሄ ድምጽ። እሺ 50 ብር 60 ብር ይከፈላል ተባልኩ እና መሰራጨት ጀመረ። ታዲያ ተሰራጭ አየር ላይ ሄደ። ያንን ሲሰሙ ቤተሰብ ዘመድ አዝማድ ምናምን ሲሰሙ እንዴ ይሄ ልጅ ሬዲዮ ላይ ሰማነው እኮ ምናምን ሲባል ፋዘር ማዘር ደነገጡ። ማመን አቃታቸው። እየገረማቸው መጣ። ይሄ ነገር እንዴት ነው ከምን መጣ? እና ሰው ነገራቸው አንዳንዶቹ ይሄ ልጅ አካል ጉዳተኛ ነው ብላችሁ ተስፋ እንዳትቆርጡ፣ እሱ ጋር እግዚአብሔር አንድ ያዘጋጀው ነገር አለ፣ ባካችሁ እንዳትማረሩበት ባካችሁ። ከዛ በኋላ እንደዛ ሲሉ በቃ እስቲ ይሁን እንግዲህ ይላል ፋዘር። ትምህርታዬም እየገፋ መጣ። ወደ ሃይ ስኩል 6ኛ ክፍል የረሳሁት ነገር 85% ነው ያመጣሁት ሚኒስትሪ። ተነቃቃው መምህራኖቼ እዛ ያሉ ጓደኞቼ ጋር በቃ ጥሩ መግባባት ሚዲያ ላይ ተሰማ ድምጼ። በቃ ዝነኛ ሆነ እዛ ጋር አስበው 6ኛ ክፍል። እና ይሄንን ያዩ መምህራኖቼ በቃ አሁን ሬዲዮ ላይ መስራት አለበት ወደሚለው መጣ። ያቺ መነሻው አሁን አለፈች። አሁን ደግሞ በቃ ወደ ኢትዮጵያ ሬዲዮ ቅዳሜ መዝናኛ። ስንተኛ ክፍል ሆነ ማለት ነው? ሃይ ስኩል 10ኛ ክፍል ተማሪ ያለው እኮ ነው ነገር 10 11ኛ ክፍል ያለው። እሺ ከተስፋዬ ገብረ ማርያም ከደብረ ዘይት እየተባለ መጣጥፎችን መጽሐፍ ትረካዎችን በኢትዮጵያ ሬዲዮ ቅዳሜ መዝናኛ ላይ የውጣት ፕሮግራም ላይ እንግዲህ ክራንች ይዛል፣ እግሪ ላይ ብረት ጫማ አለ፣
በተለይ ደግሞ የዘነበ ወርቅ መንገድ ያቺ ቀጭን መንገድ ታውቃታለህ በግራና በቀኝ ደግሞ በጣም ባህር ዛፎች አሉ ያ ቀጭን መንገድ ከባድ ነው ወገቤን አንዴ ቋ ሲል ይሰማኝ ነበር በጣም ከባድ ነው ለመቀዳትና ምክንያቱም መኪና አይገባም ያኔ ወይም የድርጅቱ መኪና ደግሞ መስጠበቅ ደግሞ ጊዜ ያልፍብሃል አይዞ ተስፋዬ ይሄም ቀን ያልፋል እለው ነበር የሚገርም ራስህ ያልፋል ይሄ ያልፋል እላለሁ ብቻ ሬዲዮ ላይ ደግሞ ድምጼን ሲሰሙት ያሉት የሬዲዮ ጋዜጠኞች ኃላፊዎች ማመን ያቅታቸዋል ማለት ይሄ ድምጽ እንዴት ነው ሰላም ቤተሰቦች እንደምናላችሁ እንደምንሰነበታችሁ አሃዱ ሬዲዮ 94.3 የቀጥታ ስርጭት ልዩ የበዓል ዋዜማ ፕሮግራማችን በጣም ለሬዲዮ እኮ የሚሄድ ድምጽ ነው ያለኮ በጣም ሚራክል ነው ይላሉ በቃ አንተ ጋዜጠኛ መሆን ትፈልጋለህ እንዴ አዎ ጋዜጠኛ መሆን እፈልጋለሁ ምናምን በል ዲግሪ በማንኛውም የሚያመስ ወይም ደግሞ በጋዜጠኝነትና ኮሚኒኬሽን ዲፕሎም ሊኖር ይገባል ትምህርትን በደንብ ያስ እንዳትዘናጋሉ እንግዲህ እዛ ያሉት ጋዜጠኞች በጣም እነ ብርሃኑ ገብረ ማርያም እነ መሳይ አለማየሁ እነ እናት ፋንታውቤ ወይንሸት አስፋው በጣም ቀላል በሬዲዮ የምታውቃቸው ሰዎች ማግኘት ላንተም ቀላል አይደለም ያኔ በጣም በዛድኝ በጣም እኔ በነገራችን ላይ ለዚህ ሁሉ ደግሞ መነሻ መድረሻዬ መምህር መዝገቡ ገብረወልድ ናቸው አንድ ጊዜ ነው የሰሩኝ እሳቸው የሚገርም ነገር መሳይ አለማየሁ በድምጽ ስለምወደው ሬዲዮ ለመጀመሪያ ጊዜ ሳስተላልፍ የቅዳሜ መዝናኛ ፕሮግራም እና መሳይ አለማየሁ በስሙ ስለማቀው ተጠርቶ ነው እዛ ስቱዲዮ ስንፕላት ገባ ቁጭ ብለ ባረንዳ ላይ ለምትጠብቀው ዛሬ ዘሎ የሚገባ ሰው ነው ያለው እንዳለ ተጠርቶ ነው ከምሬ ነው ነገር ከዛ በኋላ አቤት እንደዚህ በርታ አይዞ ከጎንነን አለ መሳይ በርታ ከዛ በቃ ከደብረ ዘይት አዲስ አበባ እየተመላለስክ ትቀርጻለህ ትተላለፋለህ በጣም ብዙ ቤተሰቦች ያዳምጣሉ ከዛ ውጪ ደግሞ እናቴ ማመናቃታት ከዛ በኋላ ልጅ እንድትወልድ ድጋሜ ነገርኳት ሌላ እህት ፈልጋለሁ እኔ ወንድም አልፈልግም እኔ እህት ነው የምፈልገው ከዛ በኋላ አሁንም ወለደች ስትወልድ ወንድ ሆነ ደረጃ ይባላል ፋርማሲስት ነው ከዛ በኋላ ከዚህ በኋላ አትወልጂም በቃ እኔ ራሴ ወልጅ አሳይሻለሁ አልኩት ስማርት ሆነ ቤቱ እኔ ምንለው ነገር መቀበል ጀመሩ ያጭልም ይያለ ነበር ተመለሰው ወደ ብርሃን ወጋገናዊ ብርሃን ማሳየት ጀመረ ገባ ሰው ሁሉ በየአቅጣጫው የሚነግራቸው ኔጌቲቭ አይደለም የሚል አይደለም አሁን ተስፋዬን በሬዲዮ ላይ ሁሌ ለፈጣሪ ክብሩን እንደው እንዲወስድ መመኘው እግዚአብሔር በጣም ማመሰግነው እቺን ድምጽ ስለሰጠኝ ነው እግዚአብሔር ያጎደለ ነገር ብሎ ነው ሰው ያስያስብ የነበረው አይደል ኦፕራሲዮን መደረጌ መርፌ መወጋቴ በደረት መሳቤ ቁጭ አለ ማለቴ ምናምን ምክንያት ነበረው ይሄን ሁሉ የሸፈነው በመንድነው በድምጽ ነው አየው እግዚአብሔር እንዳይ ምን አይነት ታሪክ እንደፈጠረ ይሄ እኮ ቶሎ የማይገባም በእናት እግዚአብሔር የጎደለ ነገር ላይ ነው ሰው የሚያለቅሰው በእግዚአብሔር ዘንድ ግን የጎደለ ነገር የለም እኛ እንደ ስጋ ለባሾች ነን የጎደለ ነገር የሚታየው አየህ ስለዚህ እግዚአብሔር የሚለው ነው ማዳመጥ ያለብህ ስለዚህ እንኳንም ኦፕራሲዮን ተደረገ ብያለሁ እንኳንም መርፌ ተወጋው ብያለሁ እንኳን በደረት ተሳብኩኝ ብያለሁ ግን ከባድ ነው እውነት ለመናገር ምክንያቱም የሰው ሰራሽ የአካል ድጋፍ ብረት ጫማ ጠዋት ታስሮ ማታ የሚፈታ ብረት ጫማ እንዴ የጓንታናሞ እስር ቤት ይመስል አንተ ክራንችን ይዘ ብረት ጫማህን ይዘ መውጣትና መውረድ ደረጃ መውጣትና መውረድ ከባድ እኮ ነው ፍፄ ለዛውም መኪና ስትቀመጥ አይመችም አይታጠፍም አንዳንዴ እግሬ ያብጣል ምክንያቱም ሰው ሰራሽ አይደለ ብትብሎ ደሙ ይሞላል ልክ ሲፈታ ነው ሙሽሽ የሚለው እንዴ ሌላ ችግር አለ መፈጠሩስ በራሱ እንደዚህ ታስሮ ከባድ እኮ ነው ሬዲዮ ጣቢያ ድረስ መሄድ የሰውን ፊት ማየት ከባድ እኮ ነው ግን እግዚአብሔር አምላክ እያለ ቀጠለና ያው 12ኛ ክፍል ውጤት አልመጣልኝም ተስፋዬ ውጤት አልመጣለትም ለመንግስት ግን የግል ዩኒቨርሲቲ ኮሌጅ መግባት አለበት የት ነው የሚገባው እንግዲህ ቤተሰቦቼ ለማስተማር አቅም የላቸው በጣም ከባድ ነው የግል ዩኒቨርሲቲ ክፍያው ውድ ነው ስለዚህ ምንድነው የሚሻለው ሲባል በቃ ትምህርት ቤት አዲስ አበባ ላይ ጋዜጠኝነት የሚያሰለጥነው ማን ነው ብሎ አሰቡ እነማን መምህር መዝገቡ ገብረወልድ መምህራኖቼ በሙሉ ገንዘብ አዋጡ ለአንዳንድ እንቅስቃሴ እንዲሆን ብለው ዩኒቲ ዩኒቨርሲቲ ኮሌጅ ጆርናሊዝም ይሰጣሉ እዛ ተባለ ከዛ መምህር መዝገቡ ደብዳቤ ጽፈው የትምህርት ማስረጃዬን ይዘው
የስከዛሬ ውጤቴን ርዕሰ መምህር ናቸው መምህር መዝገቡ አስተማሪ ናቸው እንጂ የየሳቸው ውለታ እንዴት አድርገው እኮ ነው በጣም ባለፈው የመጡ እሳቸው ናቸው አው በጣም የሚገርም ታምር እኮ ነው ከዛ ይሄንን አደረጉና ይዘው ይቀጥታ ወሰዱኝ የት ዩኒቲ ዩኒቨርሲቲ ካስተማሪ ገንዘብ አዋጣው ከዛ በኋላ ገባው ስገባ ምን ፈልጋችሁ እንደዚህ እንዴ ምን ችግር አለ ታዲያ ስኮላርሺፕ ይፈልጋውን ሰጠዋለን ለዛው አካል ጉዳተኛ ሆኖ ለዛው ፍላጎት ያለው ከዚህ ሚኒ ሚዲያ ሰራይና ምናምን ሲባሉ እሳቸው አብራሩ በጣም በደስታ ገርጂ ነው ትምህርት ቤቱ የሚሰጠው በቃ ስኮላር እንሰጠዋለን ምንም ችግር የለም ተባለ ከዛ በኋላ ሌላ ትልቁ ፈተና ትምህርት እድሉን ተሰጠኝ እንዴት ተከራይቶ ይኖራል ተስፋዬ ነው የቤት ኪራይ ስታስብ ሽንት ቤቱ አይመችም ምክንያቱም እግሬ ላይ ያለው ብረት ጫማ ሽንት ቤቱ ስትጠቀም እጄን ወደ ታች አድርጊ ነው ይሄንን ወደ ታች ስታደርገው ደግሞ እዳሪ ቆሻሻው በሙሉ እጄ ላይ ነው የሚያርፈው አይመችም እና ይሄ ኒኬል ያለው ሳህን ያለበት የሀብታሞች ቤት ካለ ለምን አልከራየልህም ልጅ አለችኝ እናቴ ለምን ነው የምትጨነቂው አንቺ ግን እንደዚህ አልኳት ማንንም ሰው በህይወቱ ነገን አሻግራለሁ ነገን አያለው ሚል ከሆነ አሁን ላይ የግዴታ ፈርድሜ መብላት አለበት የሞተር ኢንሳን ማሽተት አለበት ነገ ግን አሪፍ ሽቶ ይኖርሻል የፈረንሳይ ሽቶ ነው መገዛልሽ አይዞሽ አትጨነቂ እናቴ ምንም አታስቢ ስላት አይ ልጄ አንተማ ሰው ሁሉ ላንተ ነው ያለው ፍቅሩ እኔ አንተ ልጅ የሆነ እኮ ምን እንደምልህ አላውቅም እኔ ምንም አላውቅም ብቻ አለች አታስቢ ባክሽ ከዛ በኋላ ተከራየው ጽሁፍም እጽፍ ነበር ጎን ለጎን መጨረሻ ላይ ያው ተመረቅን በጋዜጠኝነት ተመረቅኩኝ ልክ ግራጁዌት ሳደርግ እናቴ በቃ ያንገት ሐብል ምናምን አዘጋጅታለች ይሄ ያንገት ሐብል አንቺ ነው የሚገባሽ ነው ያልኳት በቃ ከዛ በኋላ ደግሞ ያው ብዙ ወላጆች የሚጨነቁት እንደው ስራ ይኖረው ይሆን ስራ ይገባ ይሆን የሚል ጥያቄ ደግሞ ይመጣ የለ ምክንያቱም ክራንቺ ይዘ እንደው ትምህርት ስራ ይዞ ተመርቆልኝ ልጅ ወልዶ ሚሉት የወላጆች ነገር ነው የሚያስቡት ከባድ ነው የምራሱ ሌላ ነውና ግን በጣም የሚገርመው ዶክተር ማይልስ ሞንሮ ሪክ ዋረን የሚባሉ ጻፊያኖችን አነብ ነበር በተለይ ሪክ ዋረን ዘ ፐርፐዝ ድራይቭ ላይፍ የሚባል ላይ አንድ መጽሐፍ ላይ ምን አለ እግዚአብሔር እያንዳንዳችን የፈጠረው ለአንድ ዓላማና ለአንድ ተልእኮ ነው ይላል እና እግዚአብሔር እያንዳንዳችን የፈጠረው አንድ የጎደለ ነገር ለመሙላት ነው ይላል ይሄንን የጎደለ የመሙላትና ያለ መሙላት ጉዳይ ደግሞ የሰውየው የራሱ እጣ ፈንታ ነው ይላል ኦኬ ስለዚህ ተስፋዬ የተፈጠረው ለምንድን ነው ያቺ የሚያሟላት ምንድነው ለማሟላ የመጣሁት እኔ ምንድነው የጎደለው ነገር ብዬ ራሴን ጠየቅኩኝ ራሴን ስጠይቅ በጣም በሚገርም ሁኔታ በኢትዮጵያ ሬዲዮ ታሪክ የአካል ጉዳተኞች ፕሮግራም የ10 ደቂቃ ነው ያለው 10 ደቂቃ አስብ በአጠቃላይ በኢትዮጵያ ሬዲዮ ላይ ከሰኞ እስከ እሁድ ባለው አየር ሰዓት ቅዳሜ ነው ወይ እሁድ የሚተላለፈው ብቻ የ10 ደቂቃ ፕሮግራም ነው የሚተላለፈው እኔ ለምንድን ነው በኢትዮጵያ ታሪክ የመጀመሪያው የ1 ሰዓት ሬዲዮ መፍጠርም አልችለው ብዬ ራሴን ጠየቅኩኝ ከዛ ምንም ጊዜ አላጠፋውኝም ፕሮፖዛል አዘጋጀሁኝ ቀጥታ የሰጠሁት ፋና ኤፍኤም 98.1 ነበር ፋና በዛ ነው ወቅት የሚያዳምጡበት ብቻ ሳይሆን የሚናገሩበት ሬዲዮ ጣቢያ ነው ይላል መሪ ቃሉ ለኔ በጣም እኔ ሃርድ ቶክ ሾው ወዳለው የሚያወያይ የሚያነጋግር ነገር ስለምወድ ጠየቅኩኝና ቀድሞ የነበረው የፕሮግራም ክፍል ኃላፊ ሳሙኤል እንዳለ እና አሸናፊ ጅማን ምናምን አገኘዋቸውና ደስ አላቸው በጣም ጥሩ ሐሳብ ነው አለ ስለዚህ ማክሰኞ ላይ ሰዓት አለን ከ7 እስከ 8 እሱን መጠቀም ትችላለህ ተባልኩ ተፈቀደልኝ በኢትዮጵያ ታሪክ የመጀመሪያው በግል ኤፍኤም ታሪክ ላይ አንድ ድምጽ የሚባል ስያሜ ያለው የሬዲዮ ፕሮግራምን ጀመርኩኝ ምን ላይ መተክሮ አካል ጉዳተኞች ላይ ትኩረት ያደረገ ስለዚህ በኢትዮጵያ ታሪክ አካል ጉዳት ላይ የሚያተኩር የመጀመሪያው አንድ ሰዓት ፕሮግራም አንተ ነው ይሄ ነው አንድ ድምጽ የሚባል የሬዲዮ ፕሮግራም አንድ ድምጽ የሚባል የሬዲዮ ፕሮግራም አንድ ድምጽ የሚባለው ሲባል እንደስሙ አንድ የሆነ እኔም ደግሞ ማንሳት የሚገባኝን ያነሳው ለውጥ ማምጣት አለብኝ ብዬ ነው የተነሳሁት ምን ላይ ነው ለውጥ ማምጣት የፈለከው ምን ለውጥ ያላመጣል አንደኛ ክፍት የሥራ ቦታ ማስታወቂያ ሲወጣ
በጣም በሚያሳፍር ሁኔታ ብዬ አውራ ነበር። እስኪ በዚህ ጉዳይ ላይ ሀሳብ ካላችሁ የስራ ማስታወቂያ ሲወጣ ብዙ ጊዜ ጤነኛ ነው እያሉ ጤነኛ የሆኑትን ለምንድን ነው የምናስቀድመው? ሙሉ ጤነኛ የሆነ የሚሉ ማስታወቂያዎች አሉ። ክፍት ስራ ቦታ ማስታወቂያ የሚያወጡ ድርጅቶች እንደዚህ አይነት መስፈርት የሚያሟላና ሙሉ ጤና ያለው ይላሉ። ማነው ሙሉ ጤነኛ የሆነ ሲጀምር? አንተ ነው የምትጠይቀው? ታዲያ ሬዲዮ ላይ ማንም ሰው እኮ አካል ጉዳተኛ እኮ ነው ሲጀምር። ጤነኛ የሚባል ቋንቋ ማንም ሰው ሊጠቀም አይገባውም የሚለውን ነገር እንጮ ነበር። አንድ አድማጭ አለኝ በነገራችን ላይ። ሄሎ ተናስተልኝ አቶ ግዛቸው እስኪ አንዴ መስመር ላይ ጠብቁ። ሌላ አድማጭ አለን ደግሞ። ሄሎ ኃይሉ እንቀጥላለን። እሺ አቶ ግዛቸውን ላስጨርስና ወደ አንተ እመጣለሁ እያልኩኝ በሶስቱም ስልክ መስመሮች። ይሄ ለኔ በጣም ትልቅ ጥቅም አለ። አንድ ሁለተኛ ታክሲዎች ሁሉ ጊዜ ረዳቶች ወይም ወያሎች አይመችሽም እኮ አይመችህም ይላሉ። ማን ለምንድን ነው አይመችህም የሚባለው እንዴ? ቅድሚያ ለምንድን ነው የማይሰጣቸው? ረዳቶች እየጫኑ እያለ አካል ጉዳተኛ ከመጣ ልክ ሲመጣ ሊሳፈር ሲል አይመችሽም። ይሄ እኮ ዲስክሪሚኔሽን እኮ ነው አይደል እንዴ? ዲስክሪሚኔሽን ይሄን ታነሳ ነበር በዚህ ላይ አይመችሽም ሳይሆን እንደውም ቅድሚያ መሰጠት አለበት ነው። ከዚሁ ጎን ለጎን ደግሞ ታክሲ ላይ ጠዋትና ማታ ግፊያዎች አሉ ለመግባት። እኔ በነገራችን ላይ አድማጮቻችን ታክሲ ለመጠቀም 2-3 ይወድቅ ያለው እናንተስ እንደወድቃችሁ ከሆነም ንገሩኝ። ይሄ ነገር በጣም እስከ መቼ ድረስ ነው እንደዚህ የሚዘለቀው? ለምንድነው ሾፌሮችም ረዳቶችም ተራ አስከባሪዎች ሆናችሁ ለምንድነው ሰልፍ የማይኖረው? ሰልፍ እኮ ቢኖር እኮ ይሄ ሁሉ ችግር ይቀርፍ ነበር። ይሄው ሰልፍ አለ ዛሬ። የኔው እንደውም ሰልፍ የለም ነበር። በቃ የቀደመ የሚገባው ታዲያ የቀደመ አይደል የሚገባው። አሁን ግን ዛሬ ረዳቶች ለአካል ጉዳተኞች ጋቢናው ተይዟል የሚሉ ረዳቶች አሉ። በጣም ያር እንዴ ረዳቶች እኮ በጣም ንቃተ ህሊናቸው የተለየ ነው። እርጉዞች ሲያዩ አቅመ ደካሞች ሲያዩ ምንም አይደራደሩም። ተራ አስከባሪዎች ራሱ ከርቀት አይቶ አንተ አስቀድመው መጀመሪያ እሱን የሚል ትውልድ መጥቷል። የነቃ ትውልድ ነው ያለው። ሬዲዮ ላይ ግን እንጮ ነበር፣ ትሞግቱ ነበር እዴ ድብና አርገን ነው ገባ። ሌላ ደግሞ ለምንድን ነው አካል ጉዳተኞች የማይቀጠሩት? አካል ጉዳተኞች ከጉዳት አልባው ጋር ኢንክሉሲቭ አድርገው አካታች የሆነ ማህበረሰብን እንፍጠር ሲባል ለምንድን ነው የማይካተተው ብለን እንጮ ነበር። ይሄው ዛሬ የመንግስት መስሪያ ቤት አንድ ብላይንድ አንድ አሲስታንት ጉዳት አልባ ሆኖ እየተቀጠረለት የሚሰሩ አይነ ስውራኖች አሉ፣ አካል ጉዳተኞችም አሉ፣ ተቀጥረው የሚሰሩ አሉ። መንግስት በራሱ የዲሴምበር 3 ወይም ዓለም አቀፍ የአካል ጉዳተኞች በዓል ሲከበር ብቻ ነበር የሚያወራው። ለምንድን ነው የአካል ጉዳተኞች በዓላት ላይ ብቻ ነው የምናወራው? አካል ጉዳተኛ እያለ ከዛ በኋላ አካል ጉዳተኞች አይወራም። ሚዲያው ለምንድን ነው የማይሰራው ስለ አካል ጉዳተኞች? ስንጮ ነበር። ከኔ በኋላ ብዙ ሰው የአካል ጉዳተኛ ፕሮግራምን ማዘጋጀት ጀምሯል። እንግዲህ በግል ኤፍኤም ታሪክ ፋና ላይ እንግዲህ ይሄንን ስንሞግት 2 አመት ነው የቆየሁት። ከፋና ደግሞ ወጣሁኝና ሰዓት ስላነሰኝ ዛሚ 90.7 ሬዲዮ የአሁኑ አዋሽ 90.7 ሬዲዮ እዛ ደግሞ በጣም ትልቁ ቻሌንጅ አምባሳደር ቲያትር ቤት 3ኛ ፎቅ ነው፣ 60 ደረጃ ነው። በጣም ከባድ እንደሆነ ብዙ ሰው ይናገራልና እንዴት ነው አይከብድም ተብያቃለሁ። በሳምንት 2 ቀን የ1 ሰዓት ፕሮግራም ማዘጋጀት ብቻ አይደለም፣ ስፖንሰር መፈለግ አለብህ፣ ማስታወቂያ መፈለግ አለብህ። ቻሌንጁ ከባድ ነው። ግን እዛ ሬዲዮ ላይ 12 አመት ቆየሁ። በኢትዮጵያ ሰው ይከብዳል የሚለውን ጉዳይ ተቋቁመ 12 አመት። ሰው ሲጀመር እኮ የሚባለው ፍፄ ይሄ እዚህ ጋር ያለው አይደለ? እግር እኮ እጅ አይደለም እኮ ሰው ማለት። ሰው የሚባለው ከአንገት በላይ አይደል? ይሄንን ነገር መጠቀም መቻል አለብህ። እኔ ብዙ ሰዎች እነዚህስ ምንድነው? አይከብድ ኤማ ባቡር ነው ተጎታች እኮ ነው እንዴ ከአንገት በታች አራታው ፍፄ ከአንገት በታች ምንም ሰው እንዳታስብ። ሰው አይደለም ከዚህ በታች ቦዲ አይደል እንዴ ባቡር። ዓለምን እኮ የሚያሽከረክረው እዚህ ጋር ያለው ሞተሩ እዚህ ጋር እኮ ነው ያስቀመጠልህ እግዚአብሔር። ስለዚህ ሰው ሲነግረኝ ተስፋዬ አይከብድም ሲሉኝ እንዴት እንዳይንሸራተት የሚያደርገው ማይንዴ ነው እላቸዋለሁ። ቢወል ጨለምተኛ ብትሆን ነው የሚያዋጣ ወይስ እችላለሁ ብለህ መነሳት ነው የሚያዋጣ? ማን ሲደርስልሃል በዚህ ዘመን? ማን ነው በዛ ሰዓት የሚደርስልህ? ማይደርስ የችግሩ መፍትሄው አንተ ቁልፍ ያለው ይሄው ከዛ በተረፈ ግን ከዳር ሆኖ ይልሃል እንጂ ማን ይደርስልሃል? የተወሰነ ሊያግዝ የሚችል ሰው ሊኖር ይችላል የተወሰነ።
ከዛ በኋላ ማንንም አያግዝም ወንድም አለም የትም አትደርስም እኔ ግን ለአካል ጉዳተኞች እውነተኛ ድምጽ መሆን አለብኝ ብዬ ነው የተነሳሁት ለምን ያህል አመት ይሄን እየሰራህ ቀጠልክ አዎ ዛሚ ቆየው በነገራችን ላይ ወደ ቴሌቪዥንም ጎራ ብያለሁ ናሁ ቲቪ 5 አመት ሰርቻለሁ ተስፋዬ ሾው የሚባል ነበርኝ የአካል ጉዳተኞች ፕሮግራም ዜና አንባቢ ነበርኩኝ በኢትዮጵያ ታሪክ ሁለተኛው ዜና አንባቢ ተስፋዬ ገብረ ማርያም ነው ታምነኛለህ ፍፄ ሌላ ሰው የለም አካል ጉዳተኛው አየ ድርቀቱ እንዳለ በጣም መሐመድ ዑመርን ታቀው ከሆነ ኢቲቪ ድሮ ስፖርት ዘጋቢ ስፖርት ትግርኛ ላይ የሚያዘጋጅ ቆንጂዬ ልጅ እሱ አሁን ውጭ ነው ያለው እሱ ነበር ዜና የሚያነበው የነበረው ከሱ ቀጥሎ እኔ ሌላ ሰው የለም ተስፋዬ ሾው ያልኩ ደግሞ የአካል ጉዳተኞች ልክ ሬዲዮ ላይ እንደምፈጥረው ተጽዕኖ አሳደር ነበር ስፖንሰር መፈለጉ ከባድ ነው በጣም ብዙ ቻሌንጅ አጠቃላይ እንግዲህ በሚዲያው ላይ ወደ 27 አመት ቆየው አሁን 42 አመቴ ነው አራዳ 95.1 የሚባል በቅርብ ቀን ስርጭት ጀመረ ያ1 ሰዓት ነው ለጊዜው የሚሰጡኝ ግንቦት ወር ላይ ግን ተጨማሪ ሳይሆን ሌላ 2 ሰዓት ሊሰጡኝ እየተዘጋጁ ነው ያሉት እንግዲህ አራዳ 95.1 አዲስ መንገድ የሚለው የሬዲዮ ፕሮግራም ይተላለፋል ማለት ነው አጠቃላይ ጀምራለሁ ጀምር ነው በቅርብ ጊዜ እንግዲህ አራዳ 95.1 እግዚአብሔር ይመስገን በአጠቃላይ እግዚአብሔር ይመስገን በ26 27 አመት ሚዲያ ቆይታዬ ላይ ብዙ ነገር አትርፌያለሁ ሚዲያው ስንት ቆየህ አጠቃላይ ተቀጠረህ 27 አጠቃላይ አዎ ይገርም 27 አመት ስለ የአካል ጉዳተኞች ጉዳይ እንዲደመጥ እንዲነሳ እንዲወራበት እንዲታሰብ አርጋሃል ማለት ነው ድህንጻው ጥበብ የተደለቀው ትጉህ ታታሪ አያውቅም ድካም ዘመን መሻገር ሳይከተብ አይረካም የሀገሬ ኮከብ የሀገሬ ፈርጧ በእውነት የወጣ ከአብራክ ከውስጧ አዳዲስ ሐሳብን የሚያፈልቅ በተለየ ስልት የሚያጠናቅቅ የአልሙኒየም ልክ ድር አዲስን እንካ የቤቱ አድባር የህንጻው ዋርካ ትራቢስ ኢንጂነሪንግ መናደድ መበሳጨት መቆጣት አይፈልጉም ነገር ግን ራስዎን ለመለወጥ ተነስተው ሞክረው ተመልሰው እዛው ያገኙታል እኔም ልክ እንደርሶ ነበርኩ በንዴት በብስጭት በቁጣ ምክንያት ያለኝን ሁሉ ለማጣት ጫፍ ደርሼ ነበር አሁን ግን ትዳሬን ቤተሰቤን ቢዝነሴን ማትረፍ ችያለሁ እኔ ራሴን የለወጥኩበትን መንገድ እያስተማርኩ ገኛለሁ አንደኛ ዙር ኦንላይን ስልጠና ሰጥተን ከሀገር ውስጥና ከሀገር ውጭ ያሉ ሰልጣኞች ስልጠናውን ተከታትለው አጠናቀዋል ሁለተኛ ዙር ስልጠና በቅርቡ ይጀምራል ቀጣይ ዘመኑን ደስተኛ አመስጋኝ ሰላማዊና ውጤታማ ሆነው ማጠናቀቅ ከወደዱ ለምዝገባና ለተጨማሪ መረጃ ከስር ባለው ቁጥር ይደውሉ እኔና እርሶ ስልጠናው ላይ እንገናኝ እግዚአብሔር ይመስገን በጣም ብዙ ጊዜ ያገለገልከው ትልቅ ጊዜ ማለት ከነፈተናው ከነቻሌንጁ ከነውጣውረዱ የተናገርናቸውም ያልተናገርናቸውም ውጣውረዶች ፈተናዎች ይኖራሉና እንደው የማይታይ ጽናቱን አንተ ውስጥ እንዳለ ይታየኛል እንዳለ ገባኝ ሚስጥሩ ምን እንደሆነ ታውቃለህ እንዴት ማለት እግዚአብሔር አምላክ እኮ ይሰጣል ላይችል ይሰጣል የሚስት ይባላል ሰማማ ካለፋ ካልደከምክ አይሆንም የእግዚአብሔር ቃል የሚለው እኮ ይሄን የልፋታችሁን ጥራችሁ ግራችሁ ብሉ ነው ካለፋ አይሆንም እኔ ለፍቻለሁ ደክሜያለሁ ወርጃለሁ ወጥቻለሁ ብዙ ተፈትኛለሁ የሰውን ፊት ማየት ከባድ ነው ግን ሞገስ ይሰጣል እግዚአብሔር አየህ ሞገስ የሚሰጥህ ራስን ሆነ ስትገኝ ነው አይደል እንዴ አንዴ ነው የምትበላ ሁለት አትበላ ምን አዲስ ነገር አለ ምንም እኮ የለም አዲሱ ነገር ምንድነው እግዚአብሔር የሰጠህን ነገር ስታውቀው አዲስ ሆነ የምትወለደው ለምን ተስፋ ታደርጋለህ ያንን ቦታ ለመድረስ እኔ የሚዲያ ባለቤት መሆን በቅርብ ጊዜ ታየዋለህ ተወሱን የሚዲያ ባለቤትን ሚዲያ ባለቤት ሆኜ ለ2 አመት ብቻ ነው የምቆየው ፍፄ ላንተ ነው ምነግርህ ይሄንን ምናልባት ሌላ ሚዲያ አልተናገርኩት እንኳን አላቅም እግዚአብሔር የሚነግረኝ ነገር ልንገር 2 አመት ብቻ ነው የምትቆየው ነው ያለኝ ሚዲያው ላይ ባለቤት ሆኜ ከዛ በኋላ ኢትዮጵያ አፍሪካ ዓለምን እየዞርኩኝ ክራንቼን እያሳየው እግዚአብሔር ማመስገን ነው yes በቃ አልፈልግም ሌላ yes አልፈልግም ግን ካሜራ ይከተለኛል ይሄ እየተቀረጸ ለዓለም ይተላለፋል
እውነቴን ነው ከምሬን ነው የምነግርህ እግዚአብሔር ለኔ ያደረገልኝ ብዙ ለምን መሰለህ አካል ጉዳት ሲደርስብህ እግዚአብሔር በጣም ሊገለጥልህ ይፈልጋል ባንተ ላይ ከእግዚአብሔር በላይ ምንም ነገር የለም ሞገስን መራመድን ጸጋውን እንዲሞላ ማድረግን እንድታገኝ ማድረግን ሁሉ ጨርሶ ነው ተስፍሽ በክራንች ተራምዶ እዚህ ደረጃ የደረሰው ለዚህ ነው ፍፄ ኢንተርቪው ያደረገኝ አንድ ነገር እንደ ንቁ ፖድካስት የሆነች ነገር ልብ ጠቅ የሚያደርግ ነገር ይኖረዋል ተስፋዬ የህይወት ጎዳናው የህይወቱ መስመር እጅግ ዝብርቅርቅርቅ ያለ ውጊያ የነበረበት ግን አሁን ለብዙ ሚሊዮን ሰዎች የተረፈ ስለዚህ እግዚአብሔርን ማመስገን ታዲያ ይነሰኝ ፍፄ በደም እግዚአብሔር የተመሰገነ ይሁን አሜን በደም አሜን አሁን የተስፋዬ ቀጣይ ህልም ምንድነው እሱ በጣም ትልቅ የህይወት ተሞክሮ ነው ትልቅ ልምድ ነው በዚህ ፕሮግራም ብቻ የሚያልቅ አይደለም ሰዎች መጠየቅ የሚፈልጉት ነገር ይኖራል እኔ ዛሬ ያልጠየቅኩላቸው ነገር መጠየቅ የሚፈልጉት ማወቅ የሚፈልጉት ካንተ መስማት የሚፈልጉት ነገር ይኖራል ማቅረብ የምትፈልገው ነገር ይኖራል አንተ ማካፈል የምትፈልጋቸው ብዙ ነገሮች ይኖራሉ ሶ ዩቲዩብ ቻናል አለሁ የምትሰራበት ይሄን የምታስተላልፍበት አለችኝ ትንሽ እየወጣው ነው yes ማን ይባላል ቲቲቪ ኢትዮጵያ ይሰኛል ምን ማለት ነው ቲቲቪ ኢትዮጵያ ተስፋዬ ቴሌቪዥን ቲቲቪ ኢትዮጵያ ማለት ተስፋዬ ቲቪ ማለት ነው yes እንደ እግዚአብሔር ፍቃድ ይሄ ቲቲቪ ኢትዮጵያ ትልቁ ራእዩ ትልቁ ግቡ ከዩቲዩብ ቻናል ወጥቶ ደግሞ የቴሌቪዥን ጣቢያ የማቋቋም በኢትዮጵያና በአፍሪካ ታሪክ የአካል ጉዳተኞች ድምጽ መሆን የሚችል በተለይ አሁን የሚያስቀና ነገር ልንገር የአይነ ስውራኖች ዜና ሲያነቡ ማየት ደስ ይለኛል በብሬል እየታገዙ ዜና ሲያነቡ መታየት መቻል አለባቸው በያምናለው ሁሉ ጊዜ ፕሮግራም ሲያዘጋጁ ጉዳት አልባዎች ናቸው እዚህ ሀገር ላይ ሚዲያ ሲባል አካል ጉዳተኛው የተለያዩ ሃርድ ቶክ የተለያዩ ኢሹ ያነሳ የሚሞግት የሚጠይቅ ከጉዳት አልባው ጋር ሆኖ ስቱዲዮ ደግሞ ፕሮግራም ሲያቀርብ ባልደረባችን አቤል ዮሐንስ ከሽራተን አዲስ መስመራችን ላይ ይገኛል ጤና ይስጥልኝ አቤል ብሎ አይነ ስውሩ ጉዳት አልባውን ሲጠይቅ ሲያነጋግር እንዲህ አይነት ቪዥን አለኝ ቲቲቪ ኢትዮጵያ የሁሉም ዜጎች ድምጽ የሚል መሪ ቃል አለው የዩቲዩብ ቻናል ላይ ለቴሌቪዥን ሲሆን ደግሞ ዛሬ ለነገ እንተጋለን የሚል መሪ ቃል ይዤለታለሁ እንግዲህ ሁሉ ነገር በአእምሮ ያልቋል እንግዲህ ቲቲቪ ኢትዮጵያ የዩቲዩብ ቻናል ደግሞ የበለጠ ማደግ አለበት የሚያበረታ የሚያጠነክር ያስፈልጋልና የራሴም ስቱዲዮ የለኝም ካሜራማኖችን አንድ ልጅ ነው ማስቸግረው ካሜራዎች የሉኝም በብዛት ደረጃው ትንሽ ካሜራችን ላይ ያለችን ግን ደረጃውን የጠበቀ ካሜራ ያስፈልጋል ገብቷል እንደውም አንዳንድ ሰዎች ከውጪ ገንዘብ የሰጡኝ ሰዎች ነበሩና አንድ ካሜራ ገዝተናል ግን ብዙ አይደለም ስቱዲዮ ያስፈልጋል ደግሞ በደንብ ቲቲቪ ኢትዮጵያ እንግዲህ መነሻው የዩቲዩብ ቻናል ነው ዩቲዩብ ቻናል ነው ወደ ቴሌቪዥን ጣቢያ እንዲያድግ ያሰብክ ነው ያለው በጣም አሪፍ እኔ ምንም ጥርጥር የለውም እንደሚሳካ ነው ማምነው እኔ አብዛኛው መንገድ መተዋል አብዛኛው ፈተና አልፈዋል ከዚህ በኋላ ያለው ግን ሁላችንም የምንጋራው መሆን አለበት በያስባለሁ አሁን ብንቆጥር በየቤቱ መሰል ብዙ ሰዎች አሉ አይደለም ስለዚህ ሰው አንተን ሲያዩ የሚበረታቱ ብዙ ሰዎች ስላሉ ያንተ ቋንቋ የሚገባቸው ያንተ መንገድ የሚገባቸው ብዙ ሰዎች ስላሉ አንተ ስትናገርና ይስናገር አንድ አይደል አሁን አካል ጉዳተኛ ለሆኑ ሰዎች ማን ቢናገር ነው የሚደመጠው የማን ቃል ይገባቸዋል የማን ልብ ይቀርባቸዋል ብለን ብናይ ያንተ ነው ትክክል ነው ስለዚህ ቀላሉ መንገድ ምንድነው አካል ጉዳተኛ የሆኑ ወገኖቻችንን እናግዝ እንርዳ አቅም አላቸው መስራት ይችላሉ ለሀገር ይጠቅማሉ ብለን ካመንን በቃ ተስፋዬን ማገዝ ነው ተስፋዬን ማገዝ ተስፋዬን ማበረታታት ተስፋዬ አንተን ማበረታታት እንኳን አይቻልም ማበረታታትን አውጣልኝ አሁን ግን ዩቲዩብ እንድትሰራ ዩቲዩብ ላይ በደንብ እንድትሰራ ካያ ደግሞ አድርጎ ወደ ሚዲያ እንዲሄድ ምንችለው ማድረግ አለበት ነው ምንድነው በጣም ቀላል ነገር እኮ ለምን አንድ እንደዚህ ስቱዲዮ እንዲኖርህ ማድረግ በጣም ቀላል ነገር አንድ ሁለት ሶስት ካሜራ ገዝቶ አሟልቶ ዩቲዩብን ጠንከረ ቋሚ ፕሮግራም እንዲኖር ማድረግ በጣም ከባድ አይደለም ቀላል ነገር ከተባበርን ከተጋገዝን በጣም ቀላል ነገር ለምን አንተ ከምታበረክተው ነገር አንፃር አሁን ተስፋዬ ባይኖር ኦኬ እንደ ተስፋዬ ብርቱ ሰው መፈልከት እናመጣል እስኪ ነገር ከነ ምን እናመጣው ይሄን ሁሉ ውጣውረድና ፈተና ያሳለፈ ጠንካራ ብርቱ ሰው ከየት እናመጣለን ገንዘብ ኖሮ ነው ገንዘብ ኖሮ አጠራቅመን ኖሮን አዋጣን ገንዘብ ኖሮን ግን እስቲ ይሄን ገንዘብ ተጠቅሞ አካል ጉዳተኞችን የሚያግዝ የሚደግፍ እዛ ላይ የሚሰራ ሰው እናምጣ ከየት ይመጣል አየው አንተ ግን ይሄን መንገድ አልፈው ራስን ሰርተህ ይደርሳል ስለዚህ እቺ ቀላሉ ነገር ነች ብዬ አስባለሁ እዚህ ንቁ ፖድካስትን የምትከታተሉ በጣም ደጋግ
ልበቀና ኢትዮጵያውያን አላችሁ አገር ውስጥም ከሀገር ውጭም። ተስፋዬ ለብዙ አካል ጉዳተኞች ብቻ አይደለም ለሁላችንም ያስፈልጋል ተስፋዬ አይደል? በተለየ መልኩ ደግሞ አካል ጉዳተኛ ወገኖቻችን ይፈልጉታል። ስለዚህ ከኛ የሚጠበቅብን ይሄንን ኤክስፒሪየንሱና ልምዱን ይዞ በየጊዜው ተደራሽ እንዲሆን ዩቲዩብ ላይ በቋሚነት መስራት እንዲችል አንድ የራሱ ስቱዲዮ እንዲኖረው። ለምሳሌ አንድ ስቱዲዮ ቢኖር ለአንድ አመት ኪራይ ብንል ኪራይ ከቨር ቢል ቢደረግ እና ስቱዲዮ ቢኖር ከ250 ሺህ እስከ 300 ሺህ ብር ቢሆን ነው ማለት ነው። በወር ወደ 25 ሺህ በወር 25 ሺህ ብር አካባቢ ስቱዲዮ ቢኖር በአመት 300 ሺህ ብር ይሆናል። ካሜራ አንድ ሁለት ቢኖር 300 ሺህ 600 ሺህ ብር ነው። አየር 1 ሚሊዮን ብር እንኳን አልሞላም ማለት አልሞላም አንተ 1 ሚሊዮን ብር 1 ሚሊዮን ብር ባልሞላ ገንዘብ ተስፋዬ በሞራል በከፍተኛ ተነሳሽነት ስራውን እንዲሰራ ያደርጋል ማለት ነው። ስለዚህ ኢትዮጵያውያን ይችን ለማድረግ በፍጹም አናንስም። ስልኩን እዚህ ጋር እናስቀምጣለን። ተስፋዬን ደውሉለት፣ አካውንቱን እናስቀምጣለን። የምንችለውን አድርገን ይሄንን በማድረግ ከተስፋዬ ጎን እናግዘው እንደ እግዚአብሔር ፍቃድ አይደል? እግዚአብሔር የወደደው አይደል የሚያደርገው? እውነት ነው። እስከዛ ድረስ ደግሞ አንተን ከዛ ከተስፋ መቁረጥ ከጨለማ ውስጥ አውጥቶ አይደለም እዚህ አምጥቷል። ዛሬ ደግሞ አንድ መስራት የፈለገው ነገር ይኖራል። እኛ የምንችለውን ነገር አድርገን እግዚአብሔር ስራ ባንተ ላይ ይቀጥላል። ሰብስክራይብ የሚያደርጉ ሰብስክራይብ ሊንኩን እናስቀምጣለን። ገብታችሁ ሰብስክራይብ አድርጉ። ግዴላችሁም ጊዜ ይወሰዱና ተስፋሽ እናስደስተው አይደል? ስንት ቢገማ ደስ የሚል እግዚአብሔር የፈቀደው አሁን ስንት ነው? 4000 ምናምን ወደ 5000 እየተጠጋ ነው። ወደ 5000 ነው። ስለዚህ ዳል ቪዲዮውን አይታችሁ ሲጨርሱ እየገባችሁ ሳትረሱ ሰብስክራይብ ብታረጉ ለዚህ ጀግና ሲያንሳው ነው። ይሄ በጣም ትንሹ ነገር ነው። የበለጠ ተስፋሽ ደስተኛ ሆኖ በርትቶ እንዲቀጥል ማድረግ እንችላለን። ተስፋዬ ያገባ ወይስ ያገባ ነው ወይስ እንዴት ነው ነገሩ? የፍቅር ህይወቱስ ምን ይመስላል የሚለው እንደው መጣብኝ። እድለኛ ነኝ፣ ባለትዳር ነኝ፣ የሁለት ልጆች አባት ነኝ። መቼ ያገባው? ወይ ቆየ አሁን ወደ 10 አመታችን አካባቢ ሆነ። 10 አመት? እሺ። ባለቤቴ ጋር የተዋወቅነው በፌስቡክ ነው በአጋጣሚ ሆኖ ደግሞ። እሺ። ያው ፍሬንድ ሪኩዌስት የሚባል ነገር አለ አይደል? ወገባን ይዛ ሞዴሊስት ነው የምትመስለው፣ በጣም ነው የምታምረው። አረብ ሀገር ነበር የምትኖረው ሊባኖስ። እሺ። ከዛ ሃይ እንዴት ነሽ ደህና ነሽ ወይ? ተስፋዬ ገብረ ማርያም ባላለው ዛሚ 90.7 ሬዲዮ ላይ ነው የምሰራው። የአካል ጉዳተኞች ፕሮግራም አዘጋጅ ነኝ። ምንድነው መጀመሪያ መተዋወቅ ፈልጋለህ አንተ? ከዛ መለሰችልኝ መልስ። እሺ። ከዛ በቃ መነጋገር ጀመርን። እንዴ በጣም በሚገርም ሁኔታ እንጻጻፍ ነበር፣ እንደዋወል ነበር በቫይበር ምናምን። እሺ። ከዛ ሬዲዮ ፕሮግራሜን ነግራት ነበር zamiradio.com በዌብሳይት ላይ ተከታታይን ምናምን እላታለሁ። እና በጣም ነው ነበር ደስ የሚላት። በቃ ተላመድን እና ያለውን ነገር የምኖረው ተከራይቼ ነው የውጭ ምግብ ምናምን ስበላ ምናምን በልቶሎ ምሽት እንዳይመሽብህ እንዳያደናቅፍ ብረቱ በቶሎ ግባ ምናምን ስትለኝ ታስባለች። እኔ ደግሞ የሚያስብልኝ ሰው ሳገኝ በፍቅር እሸነፋለሁ። በዛ ፍሬንድ ሪኩዌስት ላይ ስንጻጻፍ ነው ፍቅር የወለደው። ከዛ በኋላ በቃ ተላመድን፣ ተስማማን፣ ተግባባን። ከዚህ በኋላ 6 አመት ስለቆየው ምንም ጊዜ ማጥፋት የለብኝም እመጣለሁ አለች። ስትመጣ ያልተጠበቀ ሰርፕራይዝ አደረኳት። ቀለበት አሰርኩላት አውሮፕላን ማረፊያ ላይ ተውጂ። ከዛ በቃ በጣም ደስ አላቸው። እግዚአብሔር ይመስገን። አሜንዬ አሁን 6 አመቱ ነው። የመጀመሪያ ልጄ የኬጂ 3 ተማሪ ነው። አሜን ሲያንስ የሚል ስያሜ ያለው ባለቤቴ ነው ያወጣችው። አሜንም ሲያንሰው ነው ለፈጣሪ ለማለት ነውና ልጅ መውለድ ደስ ይላል። እውነቴን ነው የምልህ። ለምን መሰለህ እንደዛ የምልህ? ክራንችህን የሚይዝልህ ጫማውን ብረት ጫማው ወልቆ ካየ ብድግ አድርጎ ድሮ ይጎትት ነበር፣ አሁን ግን ብድግ አድርጎ ያስቀምጣል። ልብሴን ሳስቀምጥ ልብሴን ይዞ ያስቀምጣል። አንዳንዴ ሱሪ ሳደርግ ራሱ እኔ ሱሪ ላድርግልህ ብሎ የሚታገል እና ትከሻ ሆነኛል ብዬ አማም ነው እሱን ነውና እግዚአብሔር የተመሰገነ ይሁን። ጥሩ ትዳር አለኝ። በጣም ማፈቅራት በጣም መወዳት ባለቤቴ ናት። ማንስ ነው? ሰናይት በደበሩ ትባላለች። እግዚአብሔር ይመስገን። ጥሩ እናቴም ነች። አንዳንዴ ሚስት ከላይ ነው የሚሰጠው ጸጋ ይባላልና ትክክል ነው። በብዙ ነገሮች ከጎኔ ነች። ይሄም እግዚአብሔር ሲሰጥህ ነው። አንዳችም በተስፋዬ ዘንድ የሆነ ነገር የለም። ፍጽሄንን ነገር አስምርልኝ እባክህ። እኔ ያደረኩት ነገር የለ። እኔ ሞክሬያለሁ፣ ግን እግዚአብሔር አስቀድሞ መንገዱን የመራው ስለሆነ በሱ መንገድ ስለሄድኩኝ ነው። ትዳርም ፍቅርንም እግዚአብሔር ሲሰጥህ ሁሉ ነገር እንዲስተካከል ያደርገዋልና እግዚአብሔር ይመስገን። ታሪክን ስላካፈልከን አብረህን ስለቆየ ይህን የሚያበረታ የሚያጠነክር ታሪክ
ስላካፈልከን በጣም ደስ ብሎኛል። በጣም ተነቃቅቻለሁ። ዛሬ መተኛ አይመስለኝም ማለት ያንተን ብርታት ሰምቶ መተኛት በጣም ከባድ ነው። እንግዲህ ንቁ ፖድካስት ስቱዲዮ ተገኝተህ ታሪክን ስላካፈልከን በጣም ደስ ብሎኛል። በተመልካቾቻችን ስም ከልብ አመሰግናለሁ። እግዚአብሔር ይስጥልኝ ተስፋዬ። ከልብ አድርጌ ነው የማመሰግነው ይሄን የመሰለ ቆይታ ስላደረግን። ያንተንም ክሮዎችንም እግዚአብሔር ያክብርልኝ፣ እድሜ ይስጥልኝ። አመሰግናለሁ በጣም። እኛም በጣም እናመሰግናለን። እግዚአብሔር ይስጥልኝ። ቴንክ ዩ ሶ ማች። yes ጀግና 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 ጀግና